ሰላም ጤና ይስጥልን ተመልካቾቻችን የግንቦት 7 2017 ዓ.ም የዕለተ ሐሙስ የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆዩ። ረዲት ጌታቸው ነኝ። አብራችሁኝ ቆዩ። አርስተ ዜና መንግስት ሶስቱ ብፁዓን ሊቀ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ቋሚ ሲኖዶስ ምስጋና ቀረበ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፏል ሲሉ ወነጀሉ። ወደ ውጪ ስናልፍ እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። መንግስት ሶስቱ ብፁዓን ሊቀ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ቋሚ ሲኖዶስ ምስጋና ቀረበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ የብፁዓን አባቶችን ወደ ሀገር መግባት በተመለከተ መግለጫ አውጥቷል። ቋሚ ሲኖዶስ በመግለጫው በውጭ ሀገረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብፁዕ ዶክተር አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ ዶክተር አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅድስት ቤተ ክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብለዋል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተ ክርስቲያናችንን የታሪክ ገጽ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲል ገልጿል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብለው ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን ብለዋል። ቋሚ ሲኖዶስ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጆች መሆናችንን እንገልጻለን ሲል አሳውቋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመስረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። ግንቦት 4 2017 ምሽት በፋና ቴሌቪዥን በተላለፈው የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ክፍል 1 ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስለተካሄደው ጦርነት፣ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዦች ፈጽመውባቸዋል ስላሏቸው ወንጀሎች የዘረዘሩት ነበር። አቶ ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያውን የሰጡት ለወርቅ ንግድ ነው። ኤልዳና ታደሰ ተጨማሪ አላት። በትግራይ ክልል በህገ ወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያው ስምምነት ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስላቸው በርካታ ሰዎች እንዳሉ አቶ ጌታቸው ረዳ በቃለ መጠይቁ ላይ አንስተዋል። ሆኖም በክልሉ ህገ ወጥ የወርቅ ቁፋሮ ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ የቀድሞ ጊዜያዊ አስተዳደር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ረዳ በወርቅ ንግድ ላይ ተሰማርተዋል በሚል ስማቸውን የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ ኃይለ ናቸው። ብርጋዴር ጀነራል ምግበይ አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው ከማንሳታቸው አንድ ወር ገደማ በፊት ከስራ ካገዷቸው 3 የጦር ጀነራሎች አንዱ እንደነበሩም አንስተዋል። የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ሰው ሲሸጡ የሚኖሩ ሰዎች አሉ። ሰው 20 ሰው ካፈንክ $80 ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት ጀመረ፣ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለሁ ያለ የሚፎክር ጀነራል አለ።
እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው እና ኃይለ ሥላሴ የተዘረፈ ብር ነው ነገር ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግንነት ነው እና ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም ሶይናል በቃ ወደዛም ቢሆን እንሄዳለን ይላል ዝግጅት ይደረጋል ይላል የትግራይ ህዝብ ሌላ ጦርነት ልትማገደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ አቶ ጌታቸው በዚህ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለ ሥላሴ ግርማይ ናቸው። ብርጋዴር ጀነራል ኃይለ ሥላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበሩ ገንዘቦች እንዲሰበሰቡ ከተመደቡ ሰዎች መካከል አንዱ እንደነበሩም አቶ ጌታቸው አንስተዋል። በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው አቶ ጌታቸው የትግራይ ሰራዊት የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ በህገወጥ የሰው ዝውውር በነበራቸው ሚናም ተጠያቂ አድርጓቸዋል። በቅርቡ ከሀገር እንዲወጡ የተፈቀደላቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበረ አቶ ጌታቸው በቃለ መጠይቃቸው ላይ ጠቅሰዋል። የሰዎች ዝውውር ንግድ ተቀላጥፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ የገለጹት አቶ ጌታቸው በዚህ አካሄድ ኤርትራ ሰራዊትን ማፍረስ አይቻልም ብለዋል። ምክንያቱም ገንዘብ ያለው ሰው ነው ሊወጣ የሚችለው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርድ እንዲባሉ ስቃይ ውስጥ እንዲቆዩ የተደረጉ ነው ሲሉም የሁኔታውን አስከፊነት አስረድተዋል። በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰድባቸው የቀረው በጸጥታ አመራሮች ቢተኝነት መሆኑን አቶ ጌታቸው ረዳ አንስተው ይህን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራሮች ደግሞ በባህሪያቸው ጥፋት ያጠፋን ወይንም ያላጠፋ የመተጋገዝ ባህሪ ያላቸው ሲሉም የህግ ማስከበር እርምጃው እስካሁን ተግባራዊ ያልሆነበትን ምክንያት አብራርተዋል። በትግራይ ጦርነት ውስጥ ሰፊ ድርሻ የነበራቸው አቶ ጌታቸው ረዳ እሳቸው በጦርነቱ ጊዜ ምን ወንጀሎችን እንደሰሩ ንስሐ ገብቻለሁ ከማለት ውጭ ያሉት ነገር የለም። የህወሓት መከፋፈል ከታወቀበት ጊዜ አንስቶ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ረዳን ከአባልነት በማገድ ከትግራይ ክልል ጊዜያዊ አስተዳደርነት እንዲነሱ የተደረጉት አቶ ጌታቸው ረዳ በተለያዩ መገናኛ ብዙሃን በመቅረብ አወዛጋቢ ቃለመልሶችን ማድረጋቸውም አይዘነጋም። ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃ ለመውሰድ ከስምምነት መደረሱ ተገለጸ። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብስብ የደህንነት ስጋቶችን አስቀድሞ ለመከላከል ጠንካራ የመረጃ ልውውጥ ለማድረግ ስምምነት የተደረሰበት መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ታዜር ገብረ እግዚአብሔር ገልጸዋል። የአገልግሎቱ ምክትል ዳይሬክተር ታዜር ገብረ እግዚአብሔር በሰጡት መግለጫ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በአዲስ አበባ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ በስኬት መጠናቀቁን ገልጸዋል። በጉባኤው ላይ ከአፍሪካ፣ እስያና አውሮፓ የተውጣጡ ከ30 በላይ ሀገራት መሳተፋቸውንም በመግለጫው ጠቅሰዋል። በጉባኤው የአንድ ሀገር የጸጥታ ችግር የዛ ሀገር ብቻ አይደለም የሚለው ሀሳብ የጉባኤው ትኩረት ከነበሩት ነጥቦች መካከል አንዱ መሆኑንም ጠቁመዋል። በዚህ አግባብም የጸጥታ ችግሮችን ለመከላከል በጋራ የመስራት ሁኔታ ወሳኝ መሆኑ በሀገራቱ ዘንድ ከስምምነት ተደርሶበታል ነው ያሉት። በሀገራቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ እንዲኖርም ከመግባባት ላይ መደረሱን አስታውቀዋል። ጠንካራ የመረጃ ልውውጥ ለማከናወን በቴክኖሎጂ የሚታገዙ ጠንካራ ተቋማት እንዲገነቡ መስማማት ላይ መደረሱን ተናግረዋል። ኢትዮጵያ በስብሰባው ለቀጠናው ያላትን መልካም ተስፋ የሚያሳዩ ስራዎች አቅርባለች ያሉት ምክትል ዳይሬክተሩ ያላትን የመልማትና ደህንነቷን የማረጋገጥ አቅም በተሞክሮ ማቅረቧን ገልጸዋል። የጉባኤው ተሳታፊዎች የህዳሴ ግድብን መጎብኘታቸውንና ይህም አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክት መፈጸም እንደሚችሉ ለማመልከትና በግድቡ ዙሪያ የሚነሱ ስዑት መረጃዎችን ለማጥራት ያለመ ነው ብለዋል።
የተለያዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 2 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀ። ግንቦት 1 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ ነዋሪ የሆኑ ሰኢድ ጀማልና ብርሃኑ ቢያድግልኝ የተባሉት 2 ተጠርጣሪዎች የተለያዩ ሐሰተኛ ሰነዶችን በመኖሪያ ቤታቸው ውስጥ እንደሚያዘጋጁ ፖሊስ ከህብረተሰቡ ጥቆማ እንደደረሰው ገልጿል። የፍርድ ቤት የሚያዣና የመበርበሪያ ትዕዛዝ በማውጣት ፖሊስ ባደረገው ብርበራ ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር ሊያውል መቻሉን በአራዳ ክፍለ ከተማ ፖሊስ መምሪያ የፒያሳ አካባቢ ፖሊስ ጣቢያ አስታውቋል። ከተያዙት ሐሰተኛ ሰነዶች መካከል የተለያዩ የነዋሪዎች መታወቂያ፣ ፓስፖርቶች፣ የትምህርትና የሕክምና ማስረጃዎች፣ መንጃ ፈቃዶች፣ ሰነዶችን የሚያዘጋጁበት 1 ኮምፒውተር፣ 1 ፕሪንተር እንዲሁም የተለያዩ የፕሪንተር ቀለማት መያዛቸውን የወንጀል ምርመራ መዝገብ ያስረዳል። ፖሊስ በተጠርጣሪዎቹ ላይ ተገቢው ምርመራ የማስፋት ተግባር እያከናወነ ሲሆን ሲጠናቀቅም በአቃቤ ሕግ በኩል ክስ እንደሚመሰረት ገልጿል። መሰል የወንጀል ድርጊቶች በሀገር ላይ የሚያስከትሉት አሉታዊ ተጽዕኖ ከፍተኛ እንደሆነ ህብረተሰቡ በመረዳት ወንጀል ፈጻሚዎች ተጠያቂ እንዲሆኑ የተለመደውን ትብብሩን አጠናክሮ መቀጠል እንደሚገባው አዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡ ኢንቨስተሮች ለረጅም ጊዜ ኢንቨስተሮች ቅድሚያ እንደሚሰጥ ገንዘብ ሚኒስቴር አስታወቀ። ከአጭር ጊዜ ይልቅ ለረጅም ጊዜ ወደ ኢትዮጵያ የሚመጡ ኢንቨስተሮች ለራስና ለሀገር ጠቃሚ ስራ መስራት የሚችሉ ናቸው ብሏል። ሚኒስቴር መስሪያ ቤቱ ግንባታ 4 እና 5 2017 ዓ.ም በኢትዮጵያ ኢንቨስት ያደረጉ በሚል መሪ ሀሳብ ከተለያዩ ሀገራት ከመጡ ኢንቨስተሮች ድርጅቶች ጋር የውይይት መድረክ አካሂዷል። ሀብታማ አያሌው ተጨማሪ አላት። መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡት ይልቅ ለረጅም ጊዜ የሚመጡት ኢንቨስተሮችን ቅድሚያ የሚሰጣቸውና ምርጫው እንደሆኑ ማስታወቀ። መንግስት ይህንን ያለው ግንቦት 4 እና 5 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል በተደረገው ውይይት መድረክ ላይ ነው። በኢትዮጵያ ኢንቨስት ያደርጉ በሚል መሪ ሀሳብ የተዘጋጀው የኢንቨስትመንት ጉባኤ ከተለያዩ ሀገሮች የመጡ በንግድና ኢንቨስትመንት ዘርፍ የተሰማሩ ድርጅቶች፣ ባለሙያዎች፣ ዲፕሎማቶችና የመንግስት ከፍተኛ ባለስልጣናት እንዲሁም የግልና መንግስታዊ ተቋማት መሪዎች ተሳትፈውበታል። በዚህ የኢንቨስትመንት ጉባኤ ተሳታፊዎችም ለኢትዮጵያ ከፍተኛ ባለስልጣናት ቀጣ ጥያቄዎችን ያቀረቡ ሲሆን በጉባኤው ላይ የተገኙት የገንዘብ ሚኒስቴር ዴኤታው ዶክተር ኢዮብ ተካልኝ ኢትዮጵያ አሁን ለአጭር ጊዜ ከሚመጡት ኢንቨስተሮች ይልቅ ለረጅም ጊዜ የሚመጡት ለራሳቸውም ሆነ ለሀገር ጠቃሚ ስራ መስራት እንደሚችሉ አስረድተዋል። ሚኒስቴር ዴኤታው በሰጡት ማብራሪያም ኢትዮጵያ ባለፉት 60 እና 70 ዓመታት ውስጥ ሲንከባለሉ የነበሩ ጥያቄዎችን ምላሽ እየሰጠች ነው ብለዋል። እቅዶቻችን ይፋ ስናደርግ እንደ IMF ላሉ አጋሮችን ስናሳውቅ በቅዠት ውስጥ እንደሆነ የሚያስቡ ብዙ ነበሩም ሲሉም ገልጸዋል። ነገር ግን አሁን ያልናቸውን እያደረግን ነው ሲሉም ገልጸዋል። አሁን ለኢንቨስተሮች ምቹ ነን የሚሉት በየጊዜው እንገመግማለን። የፖለቲካ አለመረጋጋት፣ ሙስና፣ ቢሮክራሲና የውጭ ምንዛሬ እጥረትም እንዳሉ ይነሳልን ብለዋል። በየጊዜዎቹ ማስተካከያዎች የተደረጉ እንደሚገኙ አክለዋል። እኛ የረጅም ጊዜ ኢንቨስተሮችን እንፈልጋለን ሲሉም ተደምጠዋል። በኢትዮጵያ ለ20 እና ለ40 ዓመታት የመሰማራት ፍላጎት ካላቸው ኢትዮጵያ ትክክለኛዋ አጋር ነችም ሲሉ አክለዋል። እኛ ይችን ሀገር ለመቀየርም ቆርጠን ተነስተናል ብለዋል። ከትውልድ ወደ ትውልድ ሲንከባለሉ ለነበሩ ጥያቄዎች ምላሽ እየሰጠን ነው ሲሉ አክለዋል። የውጭ ቀጥታ ኢንቨስተሮች፣ የልማት አጋሮች እንፈልጋለን። ለረጅም ዓመታት ኢትዮጵያን ለማሳደግም ከመጣችሁ ትክክለኛ ምርጫችሁ ነን ብለዋል። ነገር ግን ለአጭር ጊዜ አስባችሁና ትርፋችሁን በአጭር ጊዜ ውስጥ ለማግኘት ብላችሁ ከመጣችሁ እኛ የእናንተ ትክክለኛ ምርጫ አንሆንም ነው ያሉት። ይህ ሊያበሳጫችሁ ይችላል፣ እኛ ልዩ ዝግጁ ነን ያሉት ሚኒስትር ዴኤታው ከግብርና ጋር የተያያዙና ሌሎች ችግሮችን ለማስተካከል ልንሰማችሁና ልናበረታታችሁ ለመስራት ዝግጁ ነን፣ ገንዘብ እንድትሰሩ እናደርጋለንም ብለዋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ በበኩላቸው ኢትዮጵያ ያደረገቻቸው የማክሮ ኢኮኖሚ ፖሊሲ ለውጦች ምክንያት ከዚህ በፊት ለዓመታት ያልተቀረፉ ችግሮች መፍታት ተችለዋል ብለዋል። በኢትዮጵያ የተሰማሩትና የመሰማራት ፍላጎት ያላቸው ኢንቨስተሮች ደጋግመው ከሚያነሷቸው ጥያቄዎች መካከል በውጭ ምንዛሬ እጥረት ምክንያት ሀብታችንን ወደ አገራችን መውሰድ አልቻልንም የሚለው ዋነኛ ምክንያት ነው ሲሉ አቶ ማሞ አስረድተዋል። በተደረገው የፖሊሲ ማሻሻያ አማካኝነት የኢትዮጵያ የውጭ ምንዛሬ መጠባበቂያ በ3 እጥፍ አድጓል ነው ያሉት። ኢትዮጵያ ያደረገችው የፋይናንስ ሪፎርም ከዚህ በፊት ይነሱ የነበሩ ችግሮችን ፈቷል ብለዋል። አስመጪዎችና ላኪዎች አሁን አስተያየታቸው ተስተካክሏልም ሲሉ ገልጸዋል። የውጭ ኩባንያዎች ገንዘባቸውን ከኢትዮጵያ ለማውጣትም ዓመታት ይጠብቁ ነበር። አሁን ይህ ችግር ተፈቷል በማለትም አቶ ማሙ ለተነሱ ጥያቄዎች ምላሽ ሰጥተዋል። የፍትህ ሚኒስትሯ ወይዘሮ ሀና ሪያስላሴ ባለፉት ጥቂት ዓመታት የውጭ ቀጥታ ኢንቨስትመንት የሚያበረታቱ ኢንቨስተሮች ለኢኮኖሚ የሚኖራቸውን አስተዋጽኦ የሚያሳድጉ የተቀናጁ የፖሊሲ ማሻሻያዎች መደረጋቸውን ተናግረዋል። ከፍተኛ የመንግስት ባለስልጣናቱ ከላይ የተጠቀሱት ማብራሪያ
ማብራሪያ የሰጡት ከኬንያ፣ ቻይና፣ ፓኪስታን የመጡ ኢንቨስተሮች የግብር ጫና፣ የውጭ ምንዛሪ አቅርቦት፣ መሰረተ ልማት ችግሮች፣ የህጎች ቶሎ መቀየር፣ የጸጥታና ደህንነት ችግሮች እንዳሉ ላቀረቧቸው ጥያቄዎች ነው። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። እስራኤል በጋዛ የሚገኙ ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። እስራኤል ጦርነቱ ከተጀመረ አንስቶ በኋላ ታይቶ በማይታወቅ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች ተብሏል። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውንም በፈንጂዎች የወደመውን የጋዛ ከተማ ደህንነት ያልጠበቀ በመሆኑ ነዋሪዎች ለቀው እንዲወጡ ይደረጋል ብሏል። ሰራዊቱ በከተማዋ ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡ ተናግረዋል። በእስራኤል ከተለያዩ ህንጻዎች መካከል ኢስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታልና 3 የቀድሞ የትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህን ህንጻዎች ማዘዣና መቆጣጠሪያ ማዕከላት አድርጎ እየተጠቀመባቸው እንደሆነ በመጥቀስ እየከሰሰች ትገኛለች። የአካባቢው ባለስልጣናትና የእርዳታ ድርጅቶች በበኩላቸው በእነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሃን መጠለላቸውን ተናግረዋል። ነዋሪዎች ከነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግም የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችል አስጠንቅቀዋል ሲል ቢቢሲ ዘግቧል። የሞሪታኒያ የቀድሞ ፕሬዝዳንት ሞሐመድ ኦልድ አብደል አዚዝ በሙስና ወንጀል የ15 ዓመት እስራት ተፈረደባቸው። የሞሪታኒያ ይግባኝ ሰሚ ፍርድ ቤት ረቡዕ ዕለት በቀድሞ ፕሬዝዳንት ሞሐመድ ኦልድ አብደል አዚዝ ላይ የ15 ዓመት እስራትና የ3 ሚሊዮን ዶላር ቅጣት ያስተላለፈ ሲሆን ይህም ቀደም ሲል በ2023 ሙስና ወንጀል ተፈርዶባቸው የነበረውን የ5 ዓመት እስራት አባብሶታል። እንደ አውሮፓውያን አቆጣጠር ከ2009 እስከ 2019 ፕሬዝዳንትነት ከመስራታ በፊት በመፈንቅለ መንግስት ስልጣን ላይ የወጡ የቀድሞ የጦር ጀነራል አዚዝ በህገወጥ የገንዘብ ዝውውርና ራስን በማበልጸግ ጥፋተኛ ሆነው ተገኝተዋል። በስልጣን ዘመናቸው ከ70 ሚሊዮን ዶላር በላይ ሀብት ማፍራታቸውን መርማሪዎች ገልጸዋል። ባለፈው ዓመት ከተፈረደባቸው የወንጀል ክስ ጀምሮ በእስር ላይ ቆይተዋል። ችሎቱ አንድ የአፍሪካ መሪ ባለስልጣን ላይ የነበረበት ወቅት በሙስና ወንጀል ተጠያቂ መደረጉን እንደ ብርቅዬ ምሳሌ በመሆን የዓለምን ትኩረት ስበዋል። የአዚዝ የህግ ቡድን ክሱን ከፕሬዝዳንት ሞሐመድ ኦልድ ጋር በተፈጠረ አለመግባባት የመነጨ ነው ሲል ክሱን ውድቅ አድርጎታል። በአንድ ወቅት የቅርብ አጋሮች አዚዝና ጋዝዊኒ ከሞሪታኒያ የመጀመሪያው ሰላማዊ ዴሞክራሲያዊ የስልጣን ሽግግር እንደ አውሮፓውያን አቆጣጠር በ2020 የፓርላማው ኮሚሽን በአስተዳደሩ ጊዜ በሙስና የተጠረጠረውን ከፍተኛው ምርመራ ጀምሯል። በመጨረሻም ሌሎች 11 ወንጀሎችን ፈጽመዋል ብለው ነበር። ሞሪታኒያ ምንም እንኳን የብረት ማዕድን፣ ወርቅ፣ መዳብ፣ ዘይትና የተፈጥሮ ጋዝን ጨምሮ ሰፊ የተፈጥሮ ሀብት ቢኖራትም ከፍተኛ የደህንነት ደረጃ ላይ ትገኛለች። እንደ የተባበሩት መንግስታት ድርጅት ከሆነ ወደ 60 በመቶ የሚጠጋው ህዝብ ከደህንነት ወለል በታች ይኖራል። ብዙውን ጊዜ መደበኛ ባልሆኑ ስራዎች ወይም በግብርና ይተዳደራል። የኢኮኖሚ ችግር ብዙ ወጣት ሞሪታናውያን ወደ ውጭ ሀገር እድሎችን እንዲፈልጉ አድርጓቸዋል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆዩት ረዴት ጌታቸው ነኝ። ጤና ይስጥልኝ።